መንሱርና አዶናይ ጌም ሊጫወቱ ነው። ምን ታስባለህ? አስተያየት ስጥ። ኧረ ይመቻቸው። ካንተ ጋር ሁለት መቶ ሰው ከመጣ እርግጠኛ ነኝ ከእሱ እዛ በላይ የሚመጣ አይመስልም ወይ? ካንተ ጋር እኮ ኦፍ ኮርስ እሱ ጋርም ከዛ በላይ ነው እንጂ የሚሆነው ከእሱ 400 ሰው ይገባል። ካንተ ጋር እስኪ 200-300 ሺህ ቢገባ በቲክቶክ ሪከርድ ትሰብራላችሁ ሁለታችሁ። የመጀመሪያው 500-600 ሺህ ሰው ያየው ጌም ሊሆን ነው ማለት ነው። ሚሊየን ብር ዲፖዚት እና ሁለታችንም ዲፖዚት አድርገን ነው 1 ሚሊዮን ብር ሁለተኛ ወገን ጋር ይቀመጣል። ደን ተሸናፊው አካል 1 ሚሊዮን ብር ከህዝቡ ኮሜንት እንይ እስኪ ጋስ መንሱር አሸንፏል ወይስ አዶናይ? ከጫልቱ ጋር ምንም አይነት ንክኪ የለም። ጫልቱ ጋር ነበር እንዴ? ድንግል አይደለህማ መንሱሬ አድርግ ያላቀም ድንግል ነኝ አልኩ እንዴ? I have a daughter ልጆች አሉኝ እኮ እኔ እኮ ልጆች አሉኝ እኮ ምን ሆንሽ? በሐላል ነው እንጂ ድንግል ነኝ አላልኩም። በሐላል ነው ግን የማደርገው ምንም ነገር ከሐላል ውጪ ምን አለ መሰለሽ ሄልምዬ፣ እኔ ታላቅሽ ነኝ በእድሜ አይደለ? በብዙ ነገር ኤክስፒሪየንስ በልጥሻለሁ፣ በላይፍ ኤክስፒሪየንስ። በጣም ብዙ ሰዎች ዝሙት አመት 2 አመት በእንደዚህ አይነት ወይ ይኖሩና ሲጋቡ ላይፋቸው ምዝረብል ይሆናል። እውነት ግን ፈጣሪያቸውን አክብረው ወደው ተዋደው ኢሚዲየትሊ ወደ ትዳር የሚሄዱ ሰዎች ግን ህይወታቸው ላይ ፈጣሪ በረከትን ጨምሮ ተዋደው እንዲኖሩ ያደርጋል። that's what I believe. it's me ሌላ ሰው ማመን አለማመን መብት አለው። እኔ ሌላ ጥያቄ አለኝ ቤቢ። አሁን አንቺ አሪፍ ሰው ነሽ። I mean, we all have difference, but you still a good person. I know that. አሁን አንቺ እንደዛ አርቀሽ ቤቢ እቤት ጨውው አንቺ ደግሞ ማለት ነው ደስ በጣም ተዋዳችሁ ተጋባችሁ። ሜሪ ክሪስማስ ኬጂ። ከዛ ተጋብተሽ ቤቢ ጉዳዩ ባይመችሽ ምንድነው የምትሆኚው ቤቢ? አስተምራለሁ እንችላለን። That's it. You can learn. There is a medication. Everything. አሁን በዚህ ዘመን እኮ ሜዲኬሽን አለ፣ ሳይዝ ከፈለክ አለ። Everything is no problem. So ምንም ችግር የለም። even adjust ማድረግ ትችላለህ በሰዓት 30 minutes 20 minutes 1 hour everything no problem brother. ታሰለጥነዋለች። ትክክል ቤቢ አንቺ እኮ አልገባሽም እኮ እናት። አንቺ እኮ ሬጉላር ቺክ አይደለሽም እኮ ይሉዬ እና ሬጉላር ምን ማለት ነው ቤቢ? ያ ይኸውልሽ አዳምጪ። እዚህ ሬጉላር አለ፣ እዚህ ስፔሻል አለ። it's two different kind of chick። አንቺን ያገባ ሰው ስራ መሄድ የለበትም ቤቢ። ፉል ታይም ስራ አንቺ ነሽ መሆን ያለብሽ። አስወርጋ ቤቢ አምቢ ሀቅ ነው። ምን አንቺ ማስደሰት ካለብሽ ይኖ ታውቂያለሽ፣ ምን እንደማለት እንደፈለግ ታውቂያለሽ ቤቢ። ያላዛር ገብቶሻል። ጀመር ሃንድ ማድረግ ይችላል። ማንኛውም ሀበሻ ወንድ ሃንድ ማድረግ ይችላል። ምንም አይነት ሴት ይችላል። ይሄ ስማቱን አላረኩም እኮ እኔ አንድን እኮ አላረኩም ቤቢ። እኔም እኮ ሀበሻ ነኝ ቤቢ። እኔም ሀበሻ ግን ሃንድል ባረግ ለው ገብቶሻል። ለዛ ነው መኪናውን አንድ መኪናውን መንፍሬው ይችላል እንዴ? በጣም ብዙ ሴቶች ሜቢ አንተ የምትለው ፕላስ ሳይዝ ነው። አይ ቲንክ ትንሽ ኦቨር ስላልሽ ነው። ገብቶኛል። ግን ያንቺ ፖቴንሻል በርበሬና ቂጣ ሲበላ ያደገ ወንድ ምንድን ነው ሃንድል ማድረግ የሚያቅተው? አንድን ሴት ስንት ችግር ራሱ ተቋቁሞ ያለፈ ወንድ በጣም ቀላል ነገር ነው። ታዲያ ለምን ይፋታሉ ቤቢ? let me tell you something። አንቺ እውነት ክብርሽን ስትጠብቂ ፈጣሪ ክብር ያለው ወንድ ይሰጥሻል። ወንድ ሪስፔክት የሚያደርጋት ሴት ልጅ ክብሯን ስትጠብቅ ነው። by any means ኦኬ። አንተ ለምን አትሰጠም? እንዳው ነገሩን ነው የምነግርህ። ሴት ልጅ ወንድ እንደዛ ካልክ አሁን እናንተ ያለንበት እድሜ እኮ እውነት ለመናገር ከሆነ ይሉ ሀቅ ነው ከተናገርን እኔና መንሱሬ በአሁን ሰዓት ላይ ከጌም ውጭ መሆን ነበረብን። ሀቅ ነው የምነግርሽ። what do you mean ከምን ላውራ? እኔ እናንተ በደንቡና አንተ እንደምታወራው በህግና ደንቡ ከሆነ በአሁን ሰዓት ላይ እኔ እናንተ ተጠቅልለን 1-2 ይዘን ከሚስቶቻችን ጋር 10 ዓመት 15 ዓመት አንቨርሰሪ የምናከብርበት ሰዓት ነበር። you have to talk about yourself. don't touch ልጨርሳለህ። በእድሜያችን ነው ያልኩት መስሪ ከእድሜ ዋይዝ ነው ያልኩት። እኔ አባት I'm not saying person እድሜ ዋይዝ
ሄሉ ተሳሳትኩ እንዴ? በእኛ እድሜ ያለ ሰው እንደዛ እሱ አንተ አሳሰብ ነው። መንሱር የራሱ ሆነ ህይወት አካዳለው አንተም እንደዛው። ግን ምን ነገር እዚህ ጋር ሴት ልጅ አልጋ ላይ ባለ ትርምስ ኦር እንትን አይደለም። ሴት ልጅና ሴቶች ከወንድ ጋር ሊያቆይን የሚችለው ሪስፔክት ነው። መጀመሪያ ሪስፔክት መንሱር እንዳለው ከሪስፔክት ቀጥሎ አንተ ቅድም ባይችል ሳልኩን እንማማራለን ሁለታችን። እኔም ባልችል እሱም ባንችል፣ ግን ህይወታችን የሚመሰረተው በሪስፔክት ነው። ከዛ ውጭ ምንም ነገር የለም እዚህ ጋር። ያ ተራ ነገር ነው። ያተራ ነገር ነው ይወራል እኮ ትክክል። አሁን እኮ ችግሩ ልንገርሽ ሄሉዬ፣ ችግሩ ታወሩታላችሁ እንጂ አሁን ያልሽውን ግን ኑሮ የሚኖረው ሴቱ በጣም በቁጥር ነው ቤቢ። እስፔሻሊ እኔ ያለሁበት ሀገር ነው የምነግርሽ ቤቢ። አሮን ነው ስለ ኢትዮጵያ አላውቅም፣ ስለ አውሮፓ አላውቅም። እኔ ያለሁበት ሀገር የኛ ኮሚኒቲ የራሳችንን ነው የምነግርሽ ቤቢ። የሚወራውና የሚደረገው ነገር አንድ አይደለም። ሀቅ ነው የምነግርሽ። አሁን እንደውም ቲክታክ ተጀመረ። ብዙ አበሻ እውነቴን ነው የምነግርሽ፣ በጣም ብዙ አበሻ ሴቶች ሲንግል እየሆኑ ነው እዚህ ጋር ማለት ነው። ቆይ እንደዚህ ያዙት ጌም፣ አይዟችሁ መንሱር የጌሙን ያዙት። እሺ አብራ እና ቤቢዬ ምንድነው ማለት ትክክል ነሽ እኮ እኛ አበሾች ፍቅር ይበልጥብናል። ክብር ጥሩ ነገር ነው፣ ትክክል ተናግረሻል። ግን ቤቢዬ እውነት አሁን ባለንበት ሀገር በምንኖርበት ዓለም ላይ ቤቢ የሚወራውና የሚደረገው አንድ አይደለም። ለዛ ነው እኔ ከማየው ነው ማለት የብዙ ባለትዳሮች ቤት የሚፈርሰው አሁን ባልከው ነገር ብቻ አይደለም። በጣም ብዙ ችግሮች አሉ ቤት ውስጥ። ባለትዳር ሲሆን ብዙ ቀዳዳዎች አሉ። እነዛን ሁሉ ሙሉውን ባትደፍነው ግን ለመድፈን ቢያንስ መጣር አለብህ። ገባ? አሁን አንተ ባልከው ምክንያት ሜቢ የሚፋቱ ሰዎች ሊኖሩ ይችላሉ፣ የሉም እያልኩ አይደለም። ግን አብዛኛውን በሌላ ችግር ነው፣ በሌላ ችግር እንጂ በዚህ ብቻ አይደለም የትዳር ፍቺ የሚፈጸሙ። እናንተ እስከዛሬ ያላገባኸው እንደዚህ የምታስደስት ሴት ስላጣህ ነው አላዛር? እኔ ሪሌሽን እኔ ሪስፖንሲቢሊቲ ስለማለው ነው ውዴ፣ ሀቅ ነው ማለት እኔ በህይወቴ ምን ትጠላለህ ብትይ አሁን ዲስ ዴይዝ ተቀይሬያለሁ። ሞልዶር ሰው ዋዘረው ግን ማጆሪቲ የማን ላይፍ እኔ ሪስፖንሲብል አለው። እሺ አሁን አንተ ማለት ነው አሁን አንተ ስለ ትዳር ብታወራ ኦር ስለ ፍቺ ብታወራ ደስ የሚለኝ አግብተህ ከፈታ ልጅ ወልደህ ኖ እኔ አምና ሰይን እኮ አሁን ልጅ ደስተኛ የለም ማለት አይደለም። ግን እኔ አሁን በራሴ እዚህው አሁን ባለውበት ሀገር ባለውባት ስቴት ራሱ የማይሆን ነገር ነው የነገርኩሽ። ሀቅ ነው የምነግርሽ እንጂ እኔ እንደ አበሻ ሴትማ እንደ አበሻ ሴት ከነ እድፋችን ከነ ጭቅቅታችን የሚችለን አበሻ ሴት ነው። ይሄንን እነግርሻለሁ። አበሻ ሴት ነው። እዚህ ጋር ሶሻል ሚዲያ አሁን ለምሳሌ አንዷ ትመጣና የራሷን ትዳር ሳትጠብቅ የራሷን ባል ሳታስቀምጥ ከተፋታች በኋላ ወልዳ ከተፋታች በኋላ ስለሌላ ትዳር ማስመለስ ስለሌላ ትዳሮች ማውራት ቀን ከቀን ውሏቸው እንደዛ የሆኑ ሰዎች አሉ። ግን እቺ ሴት መጀመሪያ በትዳሯ ሰክሰስ ናት ወይ? ትዳሯ ባሏ ከሷ ጋር ነው ወይ? ጥሏታ ላይ ነው ወይ? የልጅ አባቷ ከሷ ጋር ነው ወይ የሚለው ከሷ ጋር አሁን ለምሳሌ በትዳራቸው እናት አባቶቻችን የኛ ወልደው አርጅተው አንድ ላይ ናቸው። እንደነዛ ሰው ቢመክረን ስለ ትዳር ኦኬ እንቀበላለን። አንድ ላይ ናቸው፣ አግብተዋል። አሁን አንተ አላገባህም፣ ገና ወጣት ነህ። ስለ ትዳር ምንም የምታውቀው ነገር የለም። ስለዚህ ሴት ልጅ በሴክሹዋል ይሄ አልጋ ላይ ባለ ጨዋታ አይደለም የምትገደበው። በጣም ብዙ ችግር አለባት፣ ብዙ የቤት ጣጣ አለ። ልጅ ማሳደግ በራሱ በጣም ትልቅ ቻሌንጅ ነው። የአባት ልጁ ማሳደግ ካልቻለ በስነ ስርዓት ኦር ደግሞ ኃላፊነት መወጣት ካቃተው የቤቱን ኦፍ ኮርስ ግን በዚህ ነገር አይደለም፣ ባልጋ ብቻ አይደለም የምትፈታው። ቤቢ አኔው ይክንሰው ይዋን እኔ ላካተይ እኮ አሁን ስለ ሁሉም አላወራሁ። እኔ ባካኔ ነገርኩሽ። እኔ ያን ነገር ስነግርሽ ቤቢ እንታራ በሻው ነው ክዬ ነው አይደለም በማየው ነገር ቤቢ እኔ በማየው ነው ነገር አው ወይ ሴተዩ አካባቢ ያለችው ነገር አይቼ ነው የምነግርሽ። ግን ይክንሰው ይዋን let me tell you something. Sorry to say that አላዛርዬ በጣም ሪስፔክት አደርጋለሁ። ከፍተኛ ስጋት መንሱርዬ እዚህ ጋር ኃጢአት የሚሆነው አይ ቲንክ አራት ሚስት አግብቶ አራቱንም በአንድ አይን ካላየ ለአንደኛዋ ካዳላ ኦር አንደኛዋ ካስፈለጠ አንደኛዋን በተለየ ከተንከባከበ ይሄ ኃጢአት ነው አይደል? ትልቅ ኃጢአት ነው። እጅግ በጣም ከምንም በላይ የሚበልጠው ኃጢአት ሚስት አግብቶ ማዳላት ሲጀምር ነው። እኔ አሁን ጀስት ለወሬው ነው እንጂ እንደዛ ምልሽ ለወሬው ነው እንጂ የሰው ልጅ በተቻለው መጠን ሁለትም አግብቶ ምንም አድርጎ ከዝሙት ራሱን መጠበቅ እንዳለበት ለመናገር ፈልጌ ነው እንጂ ለሌላ ነገር አይደለም። ገባሽ አይደለ? እኔ ወላሂ ፈጣሪ ምስክሬ ነው። አንድ ዶክተር ሲነግረኝ የሆነ ፊገር ነግሮኝ ይሄን አሁን ፊገሩን ብናገር በኋላ ደግሞ ወደ ሌላ ፖለቲካ እንዳይቀየርብኝ ኢትዮጵያ ውስጥ የዚህን ሰው ካየ አለኝ እዛ ውስጥ አንድ ሰው ኤችአይቪ አለበት ብሎ ሲነግረኝ በቃ ደነገጥኩ። እውነቴን ነው የምነግርሽ። በሽታው እኮ ትልቅ ነገር አይደለም።
ይሄ ግፊት ምናምን እኮ የሚገል ነገር አለ። ግን አይምሮሽን የሚበላ በሽታ ቢኖር HIV ነው። ስለዚህ እጅግ በጣም መጠንቀቅ ያለብን ነገር ቢኖር በተለይ ያንግ ጀነሬሽን ወጣቱ ማህበረሰብ ኢትዮጵያ ላይ ፋይናንሻሊ ለሆነ ነገር እንትን የሚሉ ሰዎች በጣም መጠንቀቅ ያለባችሁ ነገር ቢኖር ይሄንን ነው። አላህ ከሰጠህ 4 አግባ ነፍሴ ኒሳአኩም ሐርሱን ለኩም ብለዋል። ደሃም 4 ማግባት ይችላል። የግድ ሀብት አይደለም፣ ሀብት መወዘኛ አይደለም። ማስተዳደር መቻል ነው የሚለው። ማስተዳደር መቻል ማለት እሷ አቅም ካላት በእሷ መኖር ይችላል። ቴንክ ዩ እሷ ካኖረችው ይሄ ራይት ነው ፕሮብለም። ለሱ አሁን ለከ ጥያቄን ጠይቀው። አሁን እሱ እንዳለው ከሆነ ማለት ነው ከሚስት በፊት አይደል አንተ አንደኛው ሚስትን ይዘህ ሁለተኛዋን ስትጠብስ እኮ አንደኛዋን እየቀጠቀጥክ ነው እዚህ አይደል? የምን ጠበሳ ነው ሲጀመር? በእስልምና ጠበሳ የሚባል ነገር የለም። እሺ አንድ አስጨርሰኛ አባቴ። ቆይ ላ እሺ ሄሉ አንደኛዋ ሚስት ይዞ ሁለተኛዋን ሲያመጣ እንብለህ ጎተተህ ደሴም ዳምተ ሴም ዳ ታገባትም አይደል እንዴ? ትተዋወቃለህ፣ ትግባባለህ። ልጅቷ ለአንተ እርግጠኛ መሆኗን አይተህ ነው የምታገባት። አት ዘ ሴም ታይም ዋል ያችኛዋ እንዴት እያረክችኛዋ ትጠበጥባለህ ቤት አይደል? አላዛር ይሄ ቅድም ያልከው ወርዱ ትንሽ ከበድ ስለሚል ተወት ደግሞ ሳይሆን ምንድነው? ወይ ሄሉ ትመልሽ አንቺ አዘ ሴት ሆነሽ ማለት ነው። አሁን አንቺ ለምሳሌ ሙስሊም ሆነሽ ለምሳሌ ነው ምሳሌ ሃይፖቴቲኮ አንቺ ሙስሊም ሆነሽ ቤቤ አንቺ ባልሽ ሆኖ መንሱሬ አንቺ ሚስቱ ሆነሽ ቤት ቺል እያረገ ካንቺ ጋር ቺል እያረገ ሄሉ ሌላ እኮ ዴት ሲያደርግ ስቲል ካንቺ ጋር እየተኛ። በነገራችን እኔ ስወለድ ሙስሊም ብሆን ኦፍ ኮርስ እስልምና ላይ ያለውን እንትን እከተላለሁ ከሆንኩ። አሁን ግን ኦርቶዶክስ ነኝ። ኦርቶዶክስ ያለው ነገር ነው የምከተለው። ሰው ባለሽ ኖ ጥያቄ ነው እኮ ይሄ። አሁን እኔ ወጥቼ ዴት አድርገን ምናምን አልኩኝ ነው አሁን በራሴ ወይ አለ እንዴት ነው የምታረግ ገርፍሬንድ ሲስተር እና እሷ ገርፍሬንድ ተደራርገን I'm going to check every butt and check አድርገን ንካከቧት። እቺ ልጅ ሚስቴ ምላት ገርፍሬንድ ምራሱ ምላት every check. That's my principle. I know you can judge me, you can disagree, all of that. It's the same for him. ምክንያቱም ቤቢ ከዚህኛው ጋር እንጆይ ያደረገ ላይፍ ነው ሁለተኛ የሚጨምረው ሁለቱ ከሁለቱ ጋር ቺል ያደረገ ነው ሶስተኛ የሚጨምረው አይደል እንዴ? እኔ ይሄን መልስ እኔ ለመልስልህ let me answer you please by እኔ የእስልምና አስተማሪ አይደለሁም፣ የእስልምና ተከታይ ነኝ። አመ ሙስሊም ከምሰማው ነገር ልንገር። ለምሳሌ እኔ አንድ ሚስት ኑሮኝ ሁለተኛ ሚስት ማግባት ስፈልግ ምናልባት ስፔሻል ሚስት ልትሆነኝ ትችላለች፣ ራሷ የምታመጣልኝ then okay accept አደርጋለሁ። ዝሙት የሚባል ነገር የለም እዚህ ጋር። አሁን ትልካለሽ ሽማግሌ፣ እሷ አምናበት ሁለተኛ መሆኑን ከዛ አንደርስታንድ ከተደረረግ ኒካ ታደርጋለህ፣ ሚስት ሆነች ማለት ነው። ሶስተኛውም እንደዛው አራተኛውም እንደዛው ይቀጥላል። ይሄን ግን ሴቱ ስለማ መንሱር እዚህ ጋር ማለት ነው ቤቢ ወንዶች እኮ በጣም ቺት ታደርጋላችሁ። እኔ በእንትን ተፈቅዶ ሰማን እንጂ አይደል መንሱርዬ 4 ሚስት አግባ ተፈቀደ እንጂ ምንም አይነት ሃይማኖት ተከታይ እኮ ወንዶች ሳይድ ፒስ ይባላል። ነፍስ ዝሙት ከመስተኛ ሚስት ጤነኛነቷን አረጋግጬ አግብቼ ብኖር ነገር ነው። ወንዶች ጭት ከማድረግ ወደ ኋላ አሜሪካ ምን ይባላል? ሳይድ ፒስ ይባላል። አሜሪካ ቤቢዬ አሜሪካ ምን ይባላል? ሳይድ ፒስ ይባላል። that's what we call it in this country. አቅ ነው የምነግርሽ ማጆሪቲ አሜሪካ ላይፍ አበሻውን አላውቅም። ማጆሪቲ አሜሪካ ላይፍ ስፔሻሊ እኛ የብላክ ኮሚኒቲ ላይ ቤቢ I can tell you like 60% ሳይድ ፒስ አለ። the main chick college side piece አለ። always going to be there. It's been there for haram. that is haram. that is not allowed by Muslim. አቅነው ምነግርሽ እግዚአብሔርን ነው። እቺኛ ሳይድ ፒሷ ምንድነው የፈለገውን ነገር ወረጂ ተደፊ ተጎንበሽ ይላታል፣ ቴኬር ያረጋታል። ቤቱ ደግሞ ሲል ሚስቱን ያለ ቢል ይከፍላል፣ ሲል ያረጋል፣ ይወልዳል፣ ይከብዳል ከሷ ጋር። ይሄ አሜሪካ ነው። እኔ ያበሻውን አላውቅም። ይሄ በሰው ህይወት መጫወት ነው አንደኛ። ሁለተኛ ነገር ልንገርህ፣ ሁለተኛ ነገር ዝሙት ነው። ሁለተኛ ነገር ደግሞ በሰው ህይወት መጫወትም ነው የሚሆነው። አላዛሪ አንድ ሎጂክ ልንገርህ። ሶሪ ቱ ሴይ ዛት እኔ ካንተ በላይ ላቀም ፈጣሪ ምስክሬ ነው። አንድ የሆነ ነገር ሰምቼ የዛሬ 3-4 ዓመት ከዛን ጊዜ ጀምሮ አይምሮዬ ለዝሙት ዝግ ነው። ምን አይነት ነገር ሰማው መሰለ? ከተለያየ ወንድ ጋር የምትሄድ ሴት ከተለያየ ሴት ጋር የሚሄድ ወንድ የተለያዩ ሴቶች ወይ ወንዶች ያላቸውን የሆነ አንዳንዱ የሆነ መጥፎ ስፒሪቹዋል ያለው ሰው አለ።
ይገባባል። እውነቴን ነው የምነግርህ። ጥሩ አይደል? እንደገና ደግሞ እጅግ በጣም መርከስ ነው። what makes you different than others babe አራች ከቤት ይዘንጆ ያረጋሉ ቺት ያረጋሉ ወንዶችም ቺት ያረጋሉ እናረጋለን ታረጋላችሁ በቃ ይደብደብ as a muslim not allow አይፈቀድም እውነት አይፈቀድም እውነቴን ነው የምነግርህ ሙስሊም የሆነ ሰው ይናረጋል አይፈቀድም የትኛው እምነት ላይ ያለው እምነትም ባይኖርህም የሰው ልጅ ነን ተሳሳታለህ ቺት የምታረጋለህ ቺት ማቀ እኔ አንድ እውነት ልንገርሽ ከኔ ውስጥ ወደ እሷ የሚሄደው ነገር ትልቅ ክብር ነው ብዬ ነው የማስበው። እውነቴን ነው የምነግርሽ። እዛ ደረጃ ደርሰሽ እንደው ሶሻል ሚዲያ ሆኖ ሁላችንም የራሳችንን ስም በጥሩ መንገድ መገንባት እንፈልጋለን እንጂ እንደው መንሱር የቺት አርግታ አታውቅም ፍቅረኛ ይዘህ ኦር የሆነ ነገር ስለ ሃይማኖቴ ዲቴል ነገር ሳላውቅ ምናልባት ተሳስቼ ሊሆን ይችላል። አሁን ግን ዲኔ ላይ ያለኝ አቋም ጠንካራ ስለሆነ ከዚህና በጣም ሩቅ ነኝ። አልሐምዱሊላህ በጣም እጅግ በጣም የምጠየፈው ነገር ቢኖር ዝናን ነው። ህይወቴን ሊያበላሸው እንደሚችል ስለሚያውቅ ከንብረት ጀምረሽ ከኑሮ ጀምረሽ ከፐርሰናል ውስጥሽን ከመረበሽ ጀምሮ ሰላም የሚነሳ ነገር ቢኖር ዝሙት ነው። ብዙ ዝሙተኛ ሰዎች በታሪክ አይቻለው። ይሄ ምድር ተሳክቶላቸው ዝሙት ማለት ነው። በየትኛውም ሃይማኖት አይፈቀድም። በኦርቶዶክስም በእኛ በጣም አይፈቀድም። ድረስ ዝሙት የሚባል አይፈቀድም። ማንም ቡዳ ራሱ አይፈቅድም። ቡዳ ታውነንና ያው ሜቢ ቺት ማድረግ ምናምን ሰው ስለሆነን ብቻ እንጂ ተፈቅዶልን እኮ አይደለም እኮ ቺት የሚደረገው ነው። ሰው ስለሆንሽ ቺት ማድረግ የለብሽም በፍጹም። you have to close ያንን በር መዝጋት አለብሽ። ያንን በር ካልዘጋሽው ዝሙትን ተጫውቶ ስለማያውቅ እሱንም አናግረዋለሁ። ግን 1 ሚሊዮን ብር ዲፖዚት እና ሁለታችንም ዲፖዚት አድርገን ነው 1 ሚሊዮን ብር ሁለተኛ ወገን ጋር ይቀመጣል። then ተሸናፊው አካል 1 ሚሊዮን ብር ከህዝቡ ኮሜንት እንይ እስኪ ጋስ መንሱር ያሸንፋል ወይስ አዶናይ ያሸንፋል? እስኪ ኮሜንት በ4 ዓመቴ ነው የምጫወተው ማወቅ ያለብሽ in 4 years የ4 ዓመት የመጀመሪያ ነው። በትንሹ ልንገርሽ በስልክ እንኳን ከመቶ ሰው በላይ ያለኝ ሁለት አንበሳ ሊሰጥ የሚችል 200 አንበሳ ሬዲ ነው ማለት ነው። ግን ቁማር ነው እያሉ ቁማር ከሆነ አልፈልግም አላረገውም። አይካንዱ ቁማር ከሆነማ አላደርግም። ሸጥ ጠይቄበት ምናምን ነው። ይሄ ቁማር እንዴ ጌም ቁማር አይደለም። ብዙ ሙስሊሞች ጌሙ ሳይሆን ብር የምታስይው ነገር ምናልባት ቁማር እንዳይሆን ነው። ግን እሱን ሰው ለመርዳት ነው ለእርዳታ ነው። ይሄ እኮ ለእርዳታ ነው ጋይስ። ይሄ ቁማር አይደለም። ለምሳሌ አንበሳ በደንብ አገኛለሁ በደንብ 200 ምንም ጥያቄ 200 አንበሳሽ ከሱ ጋር ብትጫወት ካንተ ጋር 200 ሺህ ሰው ከመጣ እርግጠኛ ነኝ ከሱ እዛ በላይ የሚመጣ አይመስልም ወይ ካንተ ጋር እኮ ኦፍ ኮርስ እሱ ጋር ከዛ በላይ ነው እንጂ የሚሆነው ከሱ 400 ሺህ ሰው ይገባል። ካንተ ጋር እስኪ 200-300 ሺህ ቢገባ በቲክቶክ ሪከርድ ተሰብራላችሁ ሁለታችሁ። የመጀመሪያው 500-600 ሺህ ሰው ያየው ጌም ሊሆን ነው ማለት ነው። ኦፍ ኮርስ 1 ሚሊዮንም ሊገባ ይችላል። በደንብ ማስታወቂያው ከተሰራ 2 ወር በሙሉ ታፕታፑ ራሱን ችሎ በሚሊዮን ነው የሚሆነው። ታፕታፑ ራሱን ችሎ ይሄ ሚኒመም 10 ሚሊዮን ነው። ኦፍ ኮርስ ያ ታፕታፑ ራሱን ችሎ ስለዚህ ማለት ነው እኛ ደስ ይለናል። ያ በደጌ አሁን ለምሳሌ ሞጣ ጋር ተጫወት እንዳለ በፖለቲካ ተስማማን፣ ቤታ ጋር ተጫወት እንዳለ አሁን ጌም አላ ለደቷ ጆን ዳንኤል ጋር እንዳለ በጣም ብዙ ጊፍተሮች አሉት። እሱ አይመጣጠንም። አይደለም አልፈልግም። ይሄ የፖለቲካ አይነት ይዘት እንዲኖረውማ አልፈልግም። አማራው ነው ኦሮሞው ነው ትግሬው ነው ምናምን አልፈልግም። እሱ ኖርማል ጨዋታ ነው የምፈልገው። እኔ ኖርማል ጨዋታ ያ ኖርማል ጨዋታ ነው ገባኝ። ለዛ ነው አዶናይ ግን 500 ሺህ ሰው ሊመጣ ይችላል እሱ ጋር። አረ 1 ሚሊዮን እንዳይመጣ አፍራ አዶናይ ተከትሎ እውነት ነው የምልህ መንሱርዬ ተጫወት አዶናይ ጋርና እስኪ ያበደ ጌም እንይና ራሱ እናት ትሙት በደንብ አውሮ በኢትዮጵያ በኢትዮጵያ ታሪክ የመጀመሪያው ነው የሚሆነው። ሪከርድ ልትሰብሩ ነው ማለት እኮ ነው። ማቲ አንቺ ጋር ነው እኔ ጋር ነው። ኦኬ አይ ማትሻ ወይ መንሱርዬ እንዴት ነህ? ደህና ነኝ። አይ ቅድም እኮ ያው ሙዚቃ እየረበሻችሁ ስለሆነ ወጣውላት ሄለን አልተሰማትም ነበር። አዎ እንጫጫ ነበር። እንዴት ነው ማቲ? ሜሪ ክሪስማስ። ቴንክ ዩ ሜሪ ክሪስማስ። የት ነው ያለው? መንሱርና አዶናይ ጌም ሊጫወቱ ነው። ምን ታስባለህ? አስተያየት ስጥ።
አረ ይመቻቸው፣ በደንብ ይሸቅሉ፣ ያርግላቸው። እንደ ይጮቱ ግዴታ ሽቀላ ሳይሆን ነው ጌም ነው። ሽቀላ ምናምን አይደለም። ጌም እኮ ጌም እኮ ነው፣ ያው ጌም ነው። ምንድነው ታዲያ እሱ? አንቺ አሁን ምን እያደረግሽው እየተጫወቻለሽ? ጌም ይሄ እኮ ሽቀላ አይደለም። ተጫውቶ አያውቁም እና ፈታ ነው። ይጫወቱ። አሪፍ ነው። አይ ነው አሪፍ ነው ነው የምለው። ሽቀላ አይደለም። ያቺስ ከፋ መንሱሪ ቀኖ የት ነው ያለው? እኔ እዚህ ወደ ኒውዮርክ ጎረቤት ነው ያለሁት፣ ዋሽንግተን ዲሲ። ማሻአላህ እየዞርከው ነው አባቴ፣ እየዞርከው ነው። ያርግልህ እኔ ጌታ። አሚን በጌታ እዛ ስለዚህ ማሻአላህ ተባረካላህ ብለህ ማሻአላህ ሲከፍተልህ እና በዛው ያርግልህ እኔ ጌታ። እኔ የምልህ ለምን አጎበኛትን በዛው ሄለን ወርቁ እሷንም አሪጋለሽ እንደ ሄለን እኔ እኮ ዲሲ አይደለሁም መንሱርዬ። ኦኬ አይ እሷ ቤታዮ ጋር ምን አትገናኙም? ከማን ጋር? ቤታዮ ጋር ለምን አትገናኙም? ቪዲዮ አትሰሩም? ኖርማሊ ሶሪ ቱ ሴይ ዚስ ወርድ ሶሻል ሚዲያ ላይ የማውቀውን ሰው ማግኘት አልፈልግም። አም ሶሪ። እሷ ዩኬ አድርገህ ዩኬ ማለት ነው። ሴሌብሬት እኮ ነች፣ ላይክ እንደ ሆሊውድ አክትረሶች እኮ ነች። ለምን እሷማ አክተር ነች። ቤታየም ባገኛት ደስ ይለኛል፣ ግን ምን ይሆናል መሰለሽ honestly speaking, I have limit time. That's why tomorrow after tomorrow I'll fly to somewhere. ግን ማለት ነው መንሱርዬ፣ እኔ በጣም ነው የምትመቸኝ፣ በጣም ነው የምወድህ ምናምን። ሳክስ ይላል እዚህ ጋር ሳክስ ነፍሴ እንደዚህ አገር ለአገር እየዞርክ ሰክስ አገር ለአገር እየዞርክ ፈጣሪ ያርግልህና ልንገር መንሱር እኔ በጣም ነው ማከብርህ የምወድህ፣ ግን ማለት ነው ቤታ ራሱ ብጠይቃት የምታገኝህ አይመስለኝም። አታገኝም። አዎ ለምን መሰለሽ ሄለን፣ ምን ይሆናል እኔና ቤታ አሁን ብንገናኝ አሜሪካ ላይ ታውቂ የለ በቃ እዚሁ ሚዲያ ላይ ዝም ብለሽ አብረሽ መጫወቱ ነው የሚሻለው እንጂ የሰው እንትን ጥሩ አይሆንም። በቃ ሰው በተገናኘ ቁጥር ሀቢባን ለምን አገኘሃት? ሀቢባማ ያው በግሩፕ በጋርዶቿ ነው የመጣችው፣ ብቻውን አልመጣችም። አረ ወይኔ መንሱር ግን አረ ቤታየውም ደግሞ ሰዎች ካሏት ከጋርዶቿ ጋር አገኛታለሁ። ሀቢባ እኮ በትንሹ 6 ጋርድ ነበር ይዟት የሚመጣው፣ ወዳጆቿ ቲክቶክ ላይ ያሉ ወዳጆቿ 6 ከሚኪ ፊት አውራሪ ጀምሮ። ሚኪ እንደውም እንዲህ እያለ ነበር የሚሄደው፣ አብሮ እንዲህ እያለ ነበር አብሯት እንደ ቦዲጋርድ ያ ሀቢባ በጣም ቤት ነው የጋበዝኳቸው። ባይዘይ ቤቴ ነው። ኦኬ አይ እንኳን አገኛት ሀቢባን፣ አሪፍ ነው። እኔም ለቀልድ ነው አግኛት ያልከው እንጂ ቤታን ሲሪየስ አትወሰደው። እየቀለድኩ ነው። ኖ ፕሮብለም እና ማቲ ምንድነው ሰማያዊ ለብሰህ ሰላምን እያመለ